እና እንግዲህ በዩቲዩብ ስንት ገንዘብ ማግኘት ይቻላል እና የሚለውንና ስለ ገንዘባችሁ ስለ ገቢያችሁ ስለሚወስነው አይዲያ ነው ማለት ነው የምናየው። አብዛኛው ሰው ዩቲዩብ መጀመር ይፈልጋል፣ ነገር ግን አይዲያ የለውም፣ ሀሳብ የለውም። ዋናው የዩቲዩብ ምንጭ ሀሳብ ነው። አንድ ሰው ሀሳብ ከሌለው፣ አይዲያ ከሌለው፣ የሚሰራው ነገር ከሌለው መስራት አይችልም። ዩቲዩብ ለመጀመር ሁለት ዋና ነገር ያስፈልጉታል። አንደኛ ስልክና አይዲያ ናቸው። አንድ ስልክ ከሌለው ጭራሽ መጀመር አይችልም። አይዲያም ከሌለው እንደዛ ነው ማለት ነው የሚሆንበት። ስለዚህ ዛሬ ስለ ገቢያችሁ ስለሚወስነው አይዲያ ነው ማለት ነው የምናወራው። ገቢያችሁ ስለሚወስነው አይዲያ ስንል ምን ማለታችን ነው? እንግዲህ እነኝን አይዲያዎችን ብትጠቀሙ በጣም ከፍተኛ ገንዘብ ማግኘት ትችላላችሁ ማለት ነው። ይህንን ስንላችሁ እንግዲህ ከዋናው ነጥቦች እነኝህ ከቀልድና አስተማሪ ቪዲዮዎች እኩል እንደ አለመሆናቸው ነው ማለት የምናሳያቸው በዚህ ቪዲዮ። ምክንያቱም ቀልድ ቪዲዮ እና የአስተማሪ ቪዲዮ በዩቱብ እኩል አይደሉም የሚከፈላቸው። በቲክቶክ፣ ኢንስታግራም አሊያም በሌሎች ሶሻል ሚዲያዎች በቀልድ ቪዲዮ በጣም ከፍተኛ ቦታ ቢይዙም ግን የዩቱብ ላይ ስትመጡ እንግዲህ ተቃራኒ ነው የሚሆንባችሁ። ስለዚህ ዛሬ ስለሚወስነው ገቢያችሁ ምን አይነት አይዲያ ነው መስራት ያለባችሁ፣ ምን አይነት አይዲያ ሀሳቦች ብትሰሩ ነው ሰዎች ጋር ተደራሽ የምትሆኑት፣ ምን አይነት አይዲያዎች ብትሰሩ ነው ከፍተኛ ተቀባይነት እንዲሁም ከፍተኛ ገንዘብ ጀነሬት የምታደርጉት የሚለውን ዛሬ የምናሳያቸው ነው የሚሆነው። ስለዚህ በዛሬ ቪዲዮችን እንግዲህ ይህን የምናየው ነው የሚሆነው ማለት ነው። ስለዚህ ቪዲዮን ከመጀመራችሁ በፊት ሁላችሁም እንግዲህ ያው ታውቃላችሁ የሚደረገው አድርጉና ወደ ቪዲዮ እንሄዳለን ማለት ነው። እንግዲህ አብዛኛው ሰው ዩቲዩብ ለምን አልጀመርም ሲባል ዋናው ከሚያቀርበው ሀሳቦች መካከል አንደኛው ምንድነው? ምን ልስራ ይላል። ዋናው ሀሳቡ ነው። ምን ልስራ? እኔ እኮ መስራት ፈልጋለሁ ግን ምን ልስራ ይላል። ስለዚህ እኛ ዛሬ ይህን ችግር ለመፍታት መጥተናል ማለት ነው። ስለዚህ ምን ልስራ ለሚለው ጥያቄያችሁ ልንመልስ ነው ማለት ነው። ስለዚህ በዛሬ ቪዲዮአችን ይሄን ነው ማለት ነው የምናየው። ስለዚህ ይህን ምን መስራት እንዳለባችሁ አንደኛው አሁን የምነግራችሁን ነገር ብትሰሩ በጣም ከፍተኛ ገንዘብ ታገኛላችሁ። አንደኛው እንግዲህ ስለ ኢንሹራንስ ብትሰሩ ኢንሹራንስ ስለ ኢንሹራንስ ብትሰሩ በራሱ ምንድነው እንዴት ነው የሚሰራው የሚለውን ብትሰሩ ምርጥ ነው። ስለ ኢንሹራንስ ስንል እንግዲህ የተለያዩ ነገሮች አሉ። ኢንሹራንስ እንዴት ነው የሚሰራው በራሱ ምንድነው ብላችሁ እናንተ ይህንን ስትሰሩ እንግዲህ በታየላችሁ መጠን ብዙ ገንዘብ ነው የሚከፈላችሁ። ይህንን ስታደርጉ እንግዲህ እናንተ የግድ ሌላ መጨናነቅ ወይም ሌላ ነገር ውስጥ መግባት ያስፈልጋችሁም። በስልካችሁ ብቻ ሰርች በማድረግ ብቻ ማግኘት የምትችሉት ነው። ዩቲዩብ ላይ ገብታችሁ ሀው ቱ ስታርት ኢንሹራንስ ምናምን ብላችሁ ብታዩ በቀላሉ የምታገኙት ነገር ነው። ያንን እንግዲህ ስታገኙ እናንተ በራሳችሁ መንገድ ማቅረብ መቻል አለባችሁ። በራሳችሁ መንገድ ኤዲት አድርጋችሁ በራሳችሁ መንገድ ሳውንዳችሁ መጠቀም መቻል ይኖርባችኋል። ኮፒ ማድረግ የለባችሁም። ይህ በደንብ መጠንቀቅ ይኖርባችኋል ማለት። ስለዚህ ስለ ኢንሹራንስ ስትሰሩ ምርጥ ነው፣ ከፍተኛ ገንዘብ የምታገኙባቸው ናቸው ማለት ነው። እንግዲህ አሁን እኔን እየነገርኳችሁ ያለሁት ነገር ከፍተኛ ገቢ ሊያስገኝላችሁ የሚችሉት አይዲያዎች ነው እየነገርኩ ያለሁት። እንግዲህ አሁን ከምነግራችሁ ነገር ውስጥ ቀልድ ነገር የለበትም ማለት ነው። ፈኒ ቪዲዮ የለበትም እንበልና የቀልድ ቪዲዮ 3000 ቪው ቢያገኝና የአስተማሪ ቪዲዮ 3000 ቢያገኝ እኩል አይደለም። ይሄኛው የቀልድ ቪዲዮ $500 ቢያገኝ ይሄ ደግሞ 700 ወይም $900 ነው ገቢ የሚያገኘው። እኩል ቪው ባገኝተው እንኳን ቢሆን እኩል አይደለም ገንዘብ የሚያስገቡት ማለት ነው። ስለዚህ እኔ አሁን ከምነግራችሁ ነገሮች ውስጥ ቀልድ የለበትም ማለት ነው። ስለዚህ አሁን የነገርኳችሁ ስለ ኢንሹራንስ ሰሩ ምርጥ ነው ማለት ነው። በሁለተኝነት ደግሞ ስለ ክሪፕቶ ከረንሲ እንግዲህ እንደምታውቁት ያው ስለ ገንዘብ ወይም ስለ ኮይኖች ናቸው የሚያወሩት። ስለ ክሪፕቶ ከረንሲ እንግዲህ ብታወሩ በጣም ከፍተኛ የሆነ ነገር ታገኛላችሁ ብዬ አስባለሁ። ስለዚህ ለክሪፕቶ ከረንሲ ብትሰሩ ምርጥና ይመከራል ማለት ነው። በሶስተኝነት ደግሞ የምጠቅስላችሁ ኮንተንት አይዲያ በጣም ተፈላጊ የሆነ ነገር ነው። ይሄ የነግራችሁ አሁን ሃው ቱ ስታርት ኦንላይን ቢዝነስ የሚለውን ነው የምነግራችሁ። ሃው ቱ ስታርት ኦንላይን ቢዝነስ ስንል እንግዲህ ምን ማለታችን ነው? ምን አይነት ስራ ብትሰሩ ነው ኦንላይን ብትሰሩ ነው? ብዙ ስራዎች አሉ እንግዲህ ኦንላይን የሚሰሩ ስራዎች አማዞን አለ፣ ድሮፕ ሾፒንግ አለ፣ ፍላት ማርኬት አለ፣ ብዙ አሉ። ከነዚህ ውስጥ የቱ ነው ኦንላይን ቢዝነስ ትክክለኛ የቱ ነው የሚሰራው የሚለውን በደንብ ማወቅ መቻል አለባችሁ። እንግዲህ እናንተ ያንን እንግዲህ ስታቀርቡ በጣም ከፍተኛ ጥሩ ተቀባይነት የምታገኙባቸው ናቸው። ሃው ቱ ስታርት ኦንላይን ቢዝነስ ብላችሁ ስትሰሩ በጣም ምርጥ ነው። አብዛኛው ሰው ዩቲዩብ ላይ ገብተው እኛ ባየነው ዳታ መሰረት አብዛኛው ሰው የሚያየው ሃው ቱ ስታርት ኦንላይን ቢዝነስ ነው የሚያየው።
ይህንን ለማለት እንግዲህ አብዛኛው ሰው አሁን የሚፈልገው ትርፍ ስራ ስለሚፈልግ ነው። ሀው ቱ ስታርት ኦንላይን ቢዝነስ መስራት አለባችሁ። በተቻላችሁ አቅም ስትሰሩ ይህን ነገር እንግዲህ እውነተኛ የሆነ ኦንላይን ስራዎችን ይዛችሁ መቅረብ መቻል አለባችሁ ማለት ነው። ስለዚህ በሶስተኝነት የጠቀስኩላችሁ ሀው ቱ ስታርት ኦንላይን ቢዝነስ ከፍተኛ ገቢ ሊያስገኝላችሁ የሚችለው ነው ማለት ነው። በአራተኝነት ደግሞ የሚጠቅስላችሁ ኮንተንት አይዲያ መካከል አራተኛው ሄልዚ ኤንድ ፊትነስ ነው። ይህን ስጠቅስላችሁ እንግዲህ ሄልዚ ከጤና ጋር በተያያዘ ነገር እና ከፊትነስ ጋር በተያያዘ ነገር ምርጥ ነው። ወንዶች እንግዲህ ከጂም ጋር የተያያዘ ነገር ከስፖርት ጋር ሰውነታችን እንዴት ነው ሰውነታችን ማሳደግ የምንችለው ብላችሁ ብትሰሩ ምርጥ ነው። በተለይ ጂም ውስጥ የምትሰሩ ወንዶች እና ስፖርት ላይ ውስጥ ያላችሁ ሰዎች ይህንን ብትሰሩ በጣም ከፍተኛ ተቀባይነት የምታገኙት ናቸው ማለት ነው። ሄልዚ ደግሞ ከጤና ጋር በተገናኙ ነገሮች ላይ ብትሰሩ ምርጥ ነው ማለት ነው። የምታገኙት ተቀባይነታችሁ እንግዲህ በጨመረ ቁጥር በገንዘባችሁ እጥፍ የሆነ ነው የሚሄደው። ይህን ስንል እንግዲህ ሄልዚ ኤንድ ፊትነስ ይገኝበታል ማለት ነው። ሄልዚ ኤንድ ፊትነስ ማለታችን ከጤና ጋር በተያያዘ ነገሮች ባለሙያዎች እንግዲህ ይህንን ብትሰሩ ምርጥ ነው። በተለይ ወንዶች ከስፖርት ጋር በተያያዘ ነገር ብትሰሩ ተቀባይነታችሁ ከፍተኛ ነው። አብዛኛው ሰው እንግዲህ አሁን ብረት ቤት መሄድ አይፈልግም፣ ምክንያቱም ቤት ውስጥ መስራት ይፈልጋል ማለት ነው። ይህንን ባለሙያዎች ብትሰሩት ምርጥና ተቀባይነት የምታገኙት ኮንተንት ነው። እርግጠኛ ነኝ ይሄን ነገር ካያችሁት ከጨረሳችሁት ይሄን ቪዲዮ በጣም ምርጥ ነገር እንደምታገኙ ተስፋ አድርጋለሁ። በአራተኝነት እንግዲህ የጠቀስኩላችሁ ሄልዝ ኤንድ ፊትነስ ምሰሩ ምርጥ ነው ማለት ነው። በአምስተኝነት ደግሞ የምጠቅስላችሁ ኮንተንት አይዲያ፣ ይሄ እንግዲህ ብዙ ሰው እየሰራበት የሚገኝ ነው። ይሄን ልጅና ይሄንን ብታዩት እንግዲህ ምንድነው የሚሰሩት እነዚህ ልጆች አሁን ስለ ትራቨል፣ አምስተኛ ምንድነው ትራቨል ነው። ስለ ትራቭል ስለ ጉዞ ማለት ስለተለያዩ ጉዞዎች ከዓለም ብዙ ይጓዛል። ይሄ ግብጽ ሄዶ ያውቃል። ስለ ግብጽ፣ ስለ አሜሪካ ሁሉም ቦታ ጎበኝ ማለት ነው። ስለዚህ አብዛኛው ሰው ይህንን ይሰራል፣ እየሰራበት የሚገኘው ኮንተንት ነው ማለት። ትራቭል እንግዲህ በጣም ገቢ ከሚያስገኝላችሁ ኮንተንቶች መካከል ይመደባል። ይህንን ስንል እንግዲህ አብዛኛው ሰው ኮንተንት ትራቭል ሲሰራ እንግዲህ ማስታወቂያዎችን የሚያገኘት እድል አለው ማለት ነው። ፕሮሞሽን፣ የተለያዩ ፕሮሞሽኖችን ያገኛል ማለት ነው። ስለዚህ ትራቨል ስትሰሩ በራሱ በጣም ከፍተኛ ገንዘብ ስለሚያስገኝላችሁ ማለት ነው። ከዛም ባለፈ እንግዲህ ፕሮሞሽኑ እንደዛ ስለሆነ ማለት ነው። ይህንን ብትሰሩ እንግዲህ ምርጥና ተቀባይነት የምታገኙባቸው መንገዶች ናቸው ማለት ነው። ስለዚህ በአምስተኝነት የምጠቅስላችሁ ኮንተንት ትራቨል ነው ማለት ነው። ትራቨል ብትሰሩ እንግዲህ ምርጥ ነው፣ ተቀባይነት ታገኛላችሁ። አብዛኛው ሰው እንግዲህ አሁን ጎበኝ ይፈልጋል ማለት እናንተ ደግሞ ሰው የምታስጎበኙ ብትችሉ ምርጥ ነው። ከአካባቢያችሁ ጀምራችሁ ማለት ነው። ስለዚህ ይህንን ስትሰሩ እንግዲህ በደንብ ማጥናት ይኖርባችኋል። ስለምትሰሩት ሀገርና ስለምትሄዱበት ቦታ በደንብ ልታጠኑ ይገባል ማለት። ስለዚህ በአምስተኝነት እንግዲህ ኮንተንት ትራቨል ይገኝበታል ማለት ነው። ደግሞ በዚህ ቪዲዮ መጨረሻ ደግሞ የምጠቅስላችሁ ኮንተንት ቴክኖሎጂ ነው። ስለ ቴክኖሎጂ እንግዲህ ታውቃላችሁ፣ ጊዜው የቴክኖሎጂ ነው። አብዛኛው ሰው ደግሞ ስለ ቴክኖሎጂ ማወቅ ስለሚፈልግ ስድስተኛው ስቴፕ ቴክኖሎጂ ነው። እንግዲህ ቴክኖሎጂ ስንል ምን ማለታችን ነው? ከተለያዩ ነገሮች አሁን ጊዜው ኤአይ የተባለ ነው። ሰው ራሱ እንደ እንትን የሆነ እየመጣ ያለ ጊዜ ላይ ነው ያለነው እና ስለ ቴክኖሎጂ ብትሰሩ ምርጥ ነው የሚሆንላችሁ ስንል ምን ማለታችን ነው? እንግዲህ አብዛኛው ሰው እንግዲህ ከስልክ እንዴት ነው የምጠቀመው ምንድን ነው የምሰራው ራሱ አጠቃቀም ብታሳቢ ምርጥ ነው፣ ስለ ከቴክኖሎጂ ጋር በተያያዘ ማለት ነው። ስለዚህ እናንተ ደግሞ ይህንን ተጠቅማችሁ ስለ ቴክኖሎጂ ብትሰሩ፣ ስለ ትራቭል ብትሰሩ፣ ስለተለያዩ አሁን የነገርኳችሁ ኮንተንቶች ውስጥ የፈለጋችሁን መርጣችሁ ብትሰሩ ከፍተኛ የሆነ ገንዘብ ጀነሬት ታደርጋላችሁ ማለት ነው። ስለዚህ ምንድነው ማድረግ ያለባችሁ? እናንተ ስለ ቴክኖሎጂ የምታውቁ ሰዎች ካላችሁ ስለ ቴክኖሎጂ ብትሰሩ ምርጥ ነው። ስለ ቴክኖሎጂ መታወቁና ስለ ትራቭል እንግዲህ ገቢ የሚፈልገው የራሱ የሆነ ካፒታል ይፈልጋል። ስለ ሌሎች ስለነገርኳችሁ ከዚህ በፊት የነገርኳችሁን ነገሮችን በደንብ ትኩረት ልታደርጋችሁ መስራት ትችላላችሁ ማለት ነው። ስለዚህ አሁን የነገርኳችሁ ስለ ቴክኖሎጂ ብትሰሩ ምርጥ ነው የሚሆንላችሁ። ቴክኖሎጂ እንግዲህ ጊዜው የቴክኖሎጂ ነው እና አብዛኛው ሰው ደግሞ ስለምንነቱ ማወቅ ይፈልጋል ማለት ነው። ስለዚህ ይህን ተጠቅማችሁ እንግዲህ እናንተ መስራት ትችላላችሁ ማለት ነው። ስለዚህ ይህን ብትሰሩት ምርጥ ነው ማለት ነው። ስለዚህ አሁን ከነገርኳችሁ አይዲያዎች ውስጥ እናንተ የፈልጋችሁትን ምርታችሁን መስራት የምትችሉት ነው ማለት ነው። እነኝን አሁን ከስድስቱ ውስጥ እናንተ ደግሞ አንዱን መርጣችሁ ስሩበት እላችኋለሁ ማለት ነው። ስለዚህ በሌላ ቪዲዮ ደግሞ እንገናኛለን ማለት ነው። የዛሬው ቪዲዮ የሚመስል ነበረ። ቪዲዮን ከወደዳችሁ እንግዲህ ላይክ እና ሰብስክራይብ ማድረግ እንዳትረሱ ማለት ነው።
በሌላ አሪፍ ቪዲዮ እና እንገናኛለን ማለት ነው። ሰብስክራይብ ያላደረጋችሁ ሰዎች በሌላ ጊዜ ደግሞ በግዴታ ሰብስክራይብ ማድረጋችሁ ስለማይቀር ከዚህ በኋላ በዚህ ቻናሎች በጣም አስተማሪና ምርጥ ቪዲዮዎች ስለሚለቀቁ ከአሁኑ ሰብስክራይብ አድርጋችሁ ጠብቁ እንላችኋለን። ምክንያቱም በዚህ ቻናል በጣም ከዚህ በኋላ በጣም ብዙ ነገሮች እየተሰሩ ስለሆነ በቅርቡ ደግሞ ይለቀቃሉ ማለት ነው። እናንተ ሰብስክራይብ እና ላይክ እያደረጋችሁ ጠብቁ እንላችኋለን ማለት ነው። ከኔ ጋር ስለነበራችሁ በጣም እጅግ አድርጌ አመሰግናችኋለሁ ማለት ነው። በሌላ ቪዲዮ እንገናኛለን ብለን እናስባለን። እስከዛው መልካም ጊዜ ይሁንላችሁ። ቻው